100% ሹር ነኝ ባንቺ አለው። የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ አሳልፋለሁ ብዬ አስቢ እስር ቤት ውስጥ በስነ ስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያውቅ ነው እኔ ትኬት የቆረጥኩላትኝ የነበረው በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያውቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ጥልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። አዎ ሀቡ እኔ ማለት ነው ይኸውልሽ፣ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሸዋል። እና እኔ እዚህ ቤይሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለሁ እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረግኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ስወጣ በጣም ነው የተሰማኝ። ኳተር ላይ እኔ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ብቻዬን ነኝ። ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነው። እና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ሕዝብ ማለት ፋሚሊዎች እንዳለ የአንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው ማየት ስላለብኝ አላየሁትም። እኔ 10 ዓመት ስኖር ሀይባ ወረቀት የለኝም 10 ዓመት ስኖር ይኸው በ10ኛው ዓመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ በአይዲ በመሰራቱ ተደስተን ሳናበቃ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ሀገር ነው። እሱ ትክክል ነው፣ አይሳሳትም። ሱሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቶ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስ ሰ ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ ከእንደዚህ አይነት ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪው። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁራን ቤተሰቦች ቁራን ያስቀሩልሽ ላይሽ ላይ የተደረገብሽ ዳኒና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? ኧረ አዎ ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አሉ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጪና ልደውልላት አለኝ። ገብቶሻል? ላይ ከዛት አይሆንም በፍጹም አለ መደወል አለብኝ። ልመርቃት በቃ ድዋ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ሀገር አስወጥታልኛለች ብሎ ሙድ ያዘልሻለሁ አባቴ እና አላህታቶችም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር። አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለው። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። የአንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ሪፍሬሽ አድርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ፣ ሰርተሽ ህይወትሽን ትቀይሪያለሽ፣ ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና ልተማመን
ወላሂ አኮራሻለሁ። እኔ ደረችን ነሽ እንዴት ነው ማለት ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ። ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪ። ጎበዝ ነሽ፣ ትችያለሽ። አሁን ግን የሚያስፈልግሽ ትንሽ እረፍት፣ ከቤተሰብ ጋር ትንሽ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌም ትያዚ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው ይጥፋ። ሀብት ብሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን እንዳለበት ናፍቆቴ አሁንስ አልቻልኩም። ብሷል መናፈቄ ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ፈገግታዬ ሳቂ። ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለው ከፍቻ ላስገባ ከኔም ታስሬያለው ከፍቻ ላስገባ እኔም ታስሬያለው። ሀቡ የኔ እናት አታልቅሽ። በኋላ ልጄን ዘፈን እዛ በለቅሶ ነበር። እስረኞችን ሁሉ ማታ ማታ ያለ አንድ ሰው ዳራ ዘፈን ነው ዝም በሉ ብዬ ነው የምዘፍንላቸው። አንዱን ደግሞ ልስፋ አይደለሽ ሀቡ ሌላም አለ። አንጀቴና ስሬ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለው መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ። አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆና ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ ብታለቅሽ አቡባ አላተኝ እኔ አሁን ደህና ልሁን። በእናትሽ አታልቅሽ በቁራ እሺ ማሬ ኢንሻአላህ በቀን የኔ እናት አኪድ ይመጣል። እኔ ልጄ ካለ ምንም አልፈልግም። እናቴ ይመጣል ደግሞ ነው ሁሉም ነገር አንቺ ለሱ ብቻ እና እሱ ያያል። ችግር ዓለም እንዲያይ ያሳየናል። በህይወት እያለን ሁላችንም በህይወት እያለን ያሳየናል። ሪታዬ በጣም ነው የምናመሰግነው የኔ እናት። እሺ በጣም አመሰግናለሁ የኔ ፍቅር። እሺ በእናትሽ በተካ ክበሪልኝ። ወላሂ በጣም አመሰግናለሁ የኔ ወርቅ። ነው ያየሁትኝ ማለት ኦልሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይኸውልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር እኔ እያየሁ ተሞክሮለት። ለእኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ። ሀይባ ገባሽ? ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ። ገንዘብ ካለሽ ምንም ታደርጊያለሽ። እና እኔ ጓደኞቼ
ወላሂ ሀኒ የምትባል ጓደኛ አለችኝ፣ ሀይባ ደምን ባ እያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው። በቃ ታውቂያለሽ፣ ለብቻ ማለት ነው። አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች። እንደውም ለፍርድ ቤት ተመላልሳ ወጣች። እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበረ። ገባሽ? ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኦኬ። መጀመሪያ ነበር መውጣው የሁሉ ጊዜ እንኳን አልቆይም ነበረ። ወላሂ ነው የምልሽ። አይ ነው በስንት ነገር በጠበቃ በስንት ተሞከረ፣ ግን ፈጣሪ አላለውም። ኢትስ ኦኬ ፈጣሪ ሁላ ተጠርቼ መርማ ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው፣ ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም፣ ሁላ እስኪሌን ድረስ ማለት ነው። እና ይሁን በቃ ከዛ ይህንን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር። ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል፣ ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደሚሄድ ደግሞ አውቀው ነበረ፣ ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሀይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም። ቤሩት ላይ አቡ ወላሂ ነው የምልሽ። እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ። እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች የጠሩ አንቺ ምንድን ነሽ? ያልጠየቀኝ ህዝብ የለም አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው። ገባሽ? በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች አሉ። ገባሽ? አሁና የቤሩት ህዝብ ለመረዳዳት ማን ብሎት? ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው? የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረድቶ ይባል እንዴ? እዛው እርስ በርሳቸው አይደል የምትረዳዱት? ቤሩት አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙድ የገባቸው እርስ በርስ የሚረዳዱ ናቸው። እንደዚህ አይነት አሉ ደግሞ እንደዚች ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው ሱሱታም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማካ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማችኋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋን ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱን ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የእኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቸው ብላ አባረሩኝ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረግኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ በእሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ፣ የህሊና በሽታ እሰጣቸዋለሁ እንጂ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረግኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ይላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለች። እና በቃ እንደዛ ብላ ስትለኝ ፈጣሪ ለእኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር። ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ እኔ ክፉ ቃል
እኔ ወላሂ አይ በእስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር፣ ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ይህ ነበር። እንኳንም በይወዲልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። ምክንያቱ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። በልጅነቴ አረብ ቤሩት ሄድኩ። ተፍ ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምራለሁ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ። እጀምራለሁ። ከበፊቱ የተሻለኝ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት። እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ የደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። በስራዋ ሁላችንም ከጎኗ ልንቆም። ፎሎ ያላደረገ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት እድሜ ልኳን እየተሰቃየች ህይወቷ ጠብሲል ስደፍን ጠብሲል ስደፍን ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ። ሱሱ እመኝኝ፣ ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም በጤና አረ አቡዬ፣ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች፣ በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄ። እና አሳረፈችኝ በቃ ከኔ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ በቃ አሳምራ እውነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው። የኔ ልጅ ነው የምትለው እሷ ሲጀመር። ገባሽ? እና በጣም ተንከባክባልኝ። ልጅ አላት እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ብስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖር የኖረው ልጄን ምን ይውጠኝ ነበረ። እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አንድ እብድ አበሻ መታ እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያለ አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይም ልጅቷ መታለች እኮ በጣም ቤተሰቧን እናመስግናት። አክስትየው አበባ ይላተች እናቴ ፍቅር ስጧት። ቀይረሽ ጠበቅሽኝ። ሁለት ወር ስጠፋ ውፍርፍር ብለሽ ድንቡሽብሽ ብለሽ ጠበቅሽኝ። የኔ እናት ወይናቡ የኔና ታረገዋለ ሚሆነሽ ነው የኔ ፍቅር በጣም ነው። አንቺ ብቻ በአዲስ መንፈስ ሬስት አድርገሽ በደንብ ከቤተሰብ ጋር ፍቅር አሳለፈች። ቁርአን ተቀርቶብሽ በደንብ አዲስ ኢነርጂ ትመለሻለሽ በቅርቡ። ጠላት ደግሞ ያያል። እስከዛ ግን አንቺ ከቤተሰቦች ጋር ጊዜ አሳልፊ። እሺ አቡዬ፣ እሺ እኔ ወርቅ በደንብ ከቤተሰቦች ጋር አጣጥሚ ጊዜሽን። እሺ እናቴ፣ እያጣጣምኩ በጣም ነው የምንወድሽ። ሁላችንም እንወድሻለን። ታውቂያለሽ፣ እኔ ብዙ ማውራት አልፈልግም። እኔ ለአንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል አቡዬ። ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው እኔ ለአንቺ። እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ግባና ከዛ ወደ ተግባር እንሄዳለን።
እሺ እኔ ማር ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አበሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ለአንቺ፣ ውጪ 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 እንዳልኩ እንደ ጨቀጨኩሽ ነበረ ብለሽ ነበረ። አብያው ሰማ ኖሮ ነገር ሳይመጣ እና በቃ ውስጥ ቅፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጭ ገና ኢትዮጵያ ሞኝ የራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽ ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን ሱሱዬ ውጪ ከዛ ሀገር አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ ልቀቂው ሀገሩን ስልሽ ዛሬ ነገ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰጋ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ ለረጅም ሰዓት ብቻዬን ሆኜ አላውቅም። ሀቡ እና እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ። በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ እጽፌ ፎቶን እልክልሻለሁ። እና አሪፍ ነው አንዳንዴ ያላየሽውን ነገር ማየት፣ ለእኔም አሪፍ ነው ገባሽ። እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያህንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ። እና አልሐምዱሊላህ ያ ጨለማ ጊዜ አልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት ሀይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው፣ እስር ቤት አይደለም። ዛሬ ላይ በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄን ናፍቆኝ ምናምን። ግን ከመጣሁ በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የእኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። እንደ አዲሷ ሱሱ ልትወለድ ነው ከዚህ የልጅሽን ወይኔ ጨረቃዬ ወይኔ አባት አንብሹፍ ቲክቶክ ምን አንብሹፍ ቲክቶክ شفتها لحبيبة؟ لا لا حبيبة أنا بحبك كثير. حبيبي كيفك يا روحي أنت يا عمري؟ وش؟ كيفك يا قلت لك طيب حكيمة سمينة؟ لا نعم ماما نعم اشتقت لك أنا كثير، اشتقت لك مامي. أنا كثير اشتقت لك. ليش ما عم تيجي لعندي؟ قال له لبابا كرني لعند ماما. لبكرة بدي سافر عندي إلي. يعني فكر جاي لعندي؟ بدك تيجي؟ بكرة. اشتقت لي؟ تيجي؟ መጮቻ ነው እኮ የሚያደርገኝ። እኔ እሱ መጮቻ ልቤተው የምናመሰግነው በጣም የእውነት ልጄ ነው። አውዬ እጅና ለእጅ ተያይዘን የወለድ ነው። እጅ ለእጅ ተያይዘን እንዲህ አብረን ጨወን የወጣው ከውስጥ ራሱ በጣም ነው የምናመሰግነው በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈው። መልካም አክስት ስለሆንሽ አክስት ከምሳሌ እናመሰግንሻለን። የኔ ቆንጆ የኔ እናት አቡዬ፣ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ። የኔ እናት አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ።
ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ ስላለሽ ነው እንደዚህ ስለ ህፃኑ ሳትጨነቅ እንደዚህ ደስተኛ ሆና ያለችው አንቺ ስላለሽ ነው። በጣም ነው የምናመሰግንሽ። ግዴታዬ፣ ስጋዬ፣ ደሜ ነው፣ ግዴታዬ ነው። ይሄ ውለት አይደለም። እኔ ልጄ ነው ልጁ። እሷም ሳትኖር እኔ ጋር ሁል ቀን እንደመጣ እንዳደረ ነው። እንኳን መከራ ውስጥ ሆና በሰላሙ ጊዜ ያለ እኔ ያለ እሱ አይሆንልኝም። አሁን እኔ ጉዴ ፈላል ሲሄድ ማማ ናፍቆቱ ጉድሽ ነው እንግዲህ። ጉዴ ፈላ፣ ጉዴ ፈላ። ወይ እኔ ልጅ ወይ ሱያው እናቴ ፍቅርዬ ወይኔ እናት አባት ይገናኛሉ በቅርቡ ሻላ በጣም በቅርቡ ሁሉ ያቀንደሱ ደስታቸውን ባየን እናት ማለት ተቃቀፈ። በጣም በቅርቡ አደራዬን አስረክባለሁ በቅርቡ። እኔ ደግሞ በናፍቆት እሰቃያለሁ። ተረኛ አይዞሽ አንቺ ያለሽ ከሷ መቼም። አዎ እኔ እሄዳለሁ፣ ወረቀት አለኝ፣ እሄዳለሁ፣ አያቸዋለሁ። ብቻ ባሉበት ደህና ይሆኑልኝ እነሱ ብቻ። እና ሱሱ በቅርቡ ልጅሽ ቅፍሽ ሲገባ ለማየት ከአንቺ በላይ በጣም ጓግተናል። እኔ ደግሞ በጣም ቆየሁ ከጓጓ ብቻ። ወይ ዮናስ ገብሬ ብሎ ስሙን እስከ አባቱ ነግሯት ሄደ። ነገር ታላንዴ ልጅ አላት። እሷም የኔ ልጅ እና እሱ እየተጣሉ አላስወራሉ። 2 ዓመት ልጅ እኮ ጓደኛ አለው አይደብረው? አዎ በጣም ለሚወደው ብታይ በጣም አልገባሽ አይደለ? ብቻውን ቢሆን ኖሮ በናፍቆት ይጎዳ ነበር። ግን እኩያ ልጅ ስላለ ከልጅ ጋር ሲሯሯጥ ይረሳል። ገባሻ? መሰለኝ ይችን የመሰለች ወንድም እስር ቤት አቡ 2 ይዛልኝ መታለች ማለት ነው። እንዴት እንደሆነ ብታየው ፖሊሶቹ ፊት አረብኛው። ከዛ ፖሊሶቹ ምንድን ነው ይሄ የምን ልጅ ነው የልብኔ ልጅ ነው ሲሉኝ፣ አይ ኢትዮጵያዊ ነው፣ አባቱ ኢትዮጵያዊ ነው፣ አንቺ ኢትዮጵያዊ፣ ለምንድን ነው ከኛ በላይ የሚያወራው ብለው ላስቂጠይ ቅውጥ ነው የሚያደርገው። አስገቡኝ። ከዛ ገብቶ እንዲይዞኝ ልወስድሽ ነው የመጣሁት ነው ውጭ አዝነውልን ይተውናል። መገናኘት እኮ አይቻልም። ይለቁታል። በእሱ በአንደበቱ ጣፋጭነት ይለቁትና ይገባል። ከዛ አቅፍ አድርጎ እናቴ ልወስድሽ ነው የመጣሁት ሲለኝ እኔ አለቅሳለሁ። ከዛ ለምንድን ነው የምታለቅሽው? አታልቅሽ እያለ እየጠረገልኝ የእኒድ ወይም ደግሞ አንቺ ጋር አስገቢኝ። ትምህርት ቤት ነኝ ነው የምለው። ትምህርት ቤት ፖሊሱ ታዲያ ምን ይሰራል ይለኛል። ትምህርት ቤት ነኝ ነበር የምለው። ደብተር እስክሪብቶ ምናምን ይዤ ነው የምወጣው ላሳየው ማለት ምስልለት ለሱ ምጽፈው ምናምን። ከዛ በቃ ትምህርት ቤት ነኝ ስለምለው እሺ እኔም ከአንቺ ጋር ልማር፣ በቃ መማር እፈልጋለሁ ከአንቺ ጋር። እሱ መጥቶ ሲሄድ በጣም ነው የምታመመው ሳምንት ሙሉ እና እስረኞቹ አይምጣ በቃ ከሚመጣ እሱ አንቺ እንዲኮሽ እሱ እንደዛ ልትናፍቂው ትችያለሽ እና ለምን ይመጣል በቃ እንዳይመጣ ይሉ 2 ነው የመጣልኝ እስር ቤት። ጌታ ትምህርት ቤት ነኝ ያልሽው ጎበዝ ነሽ። ይሄ ሀሳብ ራሱ ነው ትንቅላት። አዎ ትምህርት ቤት ነኝ መቼም ጨርሽ ምናምን እናቴ ትምህርት ቤት ናት ለሰኩላ አንተ ድሮ ስሜ ይላል ጌታ ትምህርት እና አስገብኝና ብለሽ ትማር ደግሞ ምን አልሽው? ልጆች አይማሩም እዚህ ያልሽው ያዋቂ ማልሽ? አዎ ልጆች አይማሩም ቢሆን እሱ እየጠበቀን ይመታናል አልኩት። እሱ ፖሊስ ስለሆነ ትምህርት ተምረን እኔ መጥቼ ነው ማስተምረ ምናምን እለዋለሁ። እሺ ይለኛል። ወይኔ አቡ ግን ማለት ነው እኔ ከልጄ ተለይቼ እንደ ስታሰር ምን እንደታመጣብኝ ታውቂያለሽ? እንዳዘንኩኝ ለስራ ብለው ለህይወታቸውን ለመለወጥ ብለው ልጆቻቸውን ኢትዮጵያ ጥለው 2 ዓመት 1 ዓመት እንዴት ነው የሚኖሩት? ናፍቆቱ እንዴት ነው የሚያሰቃያቸው? ለእነሱ ጭምር ነው ያለቀስኩት ወላሂ። በቃ እኔ በቃ የሆነ በቃ በእንትን በጣም ስለለመድሽው ነው። ልምድ እኮ ነው። አንቺ ልጅሽን በጣም ስለለመድሽው ከተላመድሽ በኋላ ደግሞ መለያየት በጣም ከባድ ነው። አሳዘኑኝ። በቃ አዘንኩላቸው ወላሂ። ለምዳ የምትለው አሳዘኑኝ። እነሱ እንኳን አሳዘኑኝ። በቃ በጣም በፊት እኔ ልጄ
ልጄን ፖስት ሳረግ ልጄን ፖስት ሳረግ በፊት ምን ይመስለኝ ነበር መሰለኝ? በጣም ቫይራል ይወጣል፣ በጣም ኮሜንት ይጽፋሉ ለልጄ። ወይኔ ግን ትዕግስታቸው እንዴት ነው ልጅ የሚወዱ ስላለው። ለካ ስሜቱ ያለው ሰው ነው ስሜቱ። ገባሽ? ልጃቸውን ትተው በጣም የሚሰቃዩ በናፍቆት የሚሰቃዩ እናቶች ናቸው። ወይኔ የልጅን ስሜት የሚያውቀው ልጅ ያለው ብቻ ነው። ልጅ የሌለው ሰውማ እንዴት ያውቃል የልጅን ስሜት? ፎሎ አድርጓት ሁላችሁም እዚህ ጋር ያላችሁ 9,000 ደስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ። ኦኬ እሷ እንድትጠፋ ለሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት። ለዚህ ደግሞ እኛ ከጎኗ ልንቆም ይገባል። ፎሎ ያላረጋችኋት ፎሎ አድርጉ። እናንተ ሁላችሁም ከኔ በላይ ትመሰክራላችሁ። እኔ ካወቅኳት ጊዜ ድረስ በጣም ያራዳ ልጅ፣ ምቀኝነት የሌለባት፣ የሰው ጥግ ባላት ሰውን የምታግዝ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች። በአቅሟ እንደዛ ለፍታ እያደረች ማለት ነው። እና በጣም መልካም እና ቅን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል። ታያላችሁ። ለፈጣሪ ሰጥታዋለች እሷ። ፈጣሪ ደግሞ ያሳየናል። ለጉልበተኛው አለ። አስቴር ከበደ ዘፈን ላይ ክላሲካሉን ሰርቂያታለሁ ደግሞ እዚህ እንዳልታሰር አይዋ ደግሞ እዚህ እንዳል ክላሲካልን ሰረቅ ተብዬ እንዳልታሰር እኮ ይሄ ፈራው። የሰር የሚያስገባ ነገር ምንም አልፈልግም። ባላደረግኩት የታሰርኩ ሰው ነኝ እኔ። ጥፋት ማጥፋት አልፈልግም ትያለሽ። ጻፍኩ ምን ላድርግ? አይባ ልጄ 24 ሰዓት ከአይምሮ ላይ አይጠፋም ነበር። አዎ በእናትሽ ወይኔ። አሁን ቶሎ ልጅሽ ያላ ኦኬ ልጄ ህይወቴ መሜናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፎ ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለው ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሾሜ መጣው የኔ ልጅ የኔ ፍቅር ይዛውሪ ድነበሩን አዘጋው ባላ እኔን እንኳን አታኝም። ጠንከር ብዬው ለማን ደስ ይበለው ብለሽ ነው የምታለቅሽው? ደስተኛ ሆኝልኝ በአለ ብሎ እርግዝና ራሱ ያደርጋል። ያ ነው የኔ ፍቅር የኔ እናት። አታልቅሽ በአለ በእናትሽ አታልቅሽ። እኛማ ትላንትና አስለቀሰችን እኮ ሊብ ላይ ተቀምጣ። አይዞሽ አታልቅሽ። ሳላ በቅርቡ እጇ ገብቶ እኔ እንጃ በጣም ከባድ ነው ከልጅ መለያየት እና እመኚኝ በቅርቡ እጅግ በጣም በቅርቡ አደራዬን አስረክባለሁ። በቅርቡ እያነገን አንጠለጠች። ተይ ግን መቅደስ ግን ተይ በልቢያት ጮች ቁጠሪ እንዲህ እያልን እንቀርጻለን ከነገ ጀምሮ ቪዲዮ ኢንሻአላህ። ወላሂ እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ። የእግዚአብሔር ስራ ኢንሻአላህ። እኔ ሰርፕራይዝ ላረጋት ነበር አላስቀምጥ አለችኝ። ሰርፕራይዝ ማታክሲ እናት ነገር ታውቂያለሽ።
ቢሆንም ግን ጠብቂ። ዛሬ ምንድን ነው ጋይስ? ማክሰኞ። እስከ ዛሬ ሳምንት ያረብ በች ልቀበለው በቃ ሰርፕራይዝ። ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ። ሰርፕራይዝ እኛ ጠላተ ብዙ ነን። ትኬቱን በውስጥ እነግርሻለሁ አይደል? ቀኑን በውስጥ ነግርሻለች። ቀኑን እነግራታለሁ። በውስጥ ነግራሽ ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ። እሺ አደራዬን እወጣለሁ። የዛን ቀን እኔ ልጄ ይናፍቀኛል፣ ግን ከእናት አልበልጥም። ጎበዝ ነት አንቺ ያክስቶች ልጄን አደራ፣ ልጄን አገናኙኝ። ከእኔ እንዳትለዩት፣ ከወንድሙ ደውል። እመቤቴን እኔ አቢባ በጣም ነው የምወደው። ከልጄ ለይቼ አላየውም። እኔ ብዙ ነገር የሆንኩበት ልጅ ነው። ሲና በጣም ነው የምወደው። 2 እናት አለው ታድሎ ሲናዬ፣ 2 እናት አለው። ኧረ የኔ አበባ አበባዬ ነው። እውነት ልቤ ብሎ እኮ ነው የሚጠራኝ። በስሜ እኮ አይጠራም። መቅደስ በል ስትለው አልላትም። ልቤ ናት። እኔ ላናዳር ማለት አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል መቅደስ በል አይ ልቤ ነው የሚለኝ። ከዛ አይልልኝም። ቪዲዮ ኮል ደውዬ መቅደስ በል ይሄን ሰጣለው በጭራሽ አልልም። ልቤ ነው የሚለው። ሙስተሂል ቸኮሌት ብዙ የሚወደውን ቸኮሌት መቅደስ አይለኝም። ልቤ ነው የሚለኝ። አልሐምዱሊላህ አልሐምዱሊላህ። እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቡ። እንደዚህ በቪዲዮ ኮል እሱን ማውራት ለእኔ ትልቅ ነገር በቃ ብርቅ ታውቂያለሽ። ደግሞ በጣም ፍቅር የሚያስይዝ ልጅ ነው። ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም። እኔ አቢባ 10 ልጅ በወልድ እንደዚህ ሲሚሆን አይመስለኝም። ለምን እንደሆነ አላውቅም። በቃ ፍቅር ነው። በቃ ባህሪው በጣም ፍቅር ነው። በቃ ፍቅር ያስይዝሻል። ወላሂ ብዙ የሆንኩበት ዝቅ ያልኩበት ብዙ ያየሁበት ስደት ላይ የምትወልጂው ብዙ ዋጋ ያስከፍልሻል። የመጀመሪያ ልጅ ሁሉ ነገር ነው። እኔም ለሳይመን እንዲህ ነው ስፍስፍ የምለው። አይቀናት ኢማጅን እኔ ሳይመንን ተለይቼ አይዶን ነው። በጣም ከባድ ነው። እግዚአብሔር ያሳድግልሽ። አንቺንም እመቤቴ በሰላም ገላግላሽ ደስ እልል የምንልበት ያርግልን። በቅርቡ 2 ነው ታድሽ። ኧረ 1 ነው 2 እያሉ የሚከብዳይቼ እኮ ነው ያወሩት። 1 ናት፣ ሴት ናት። 2 ታረገችልሽ አቡ እንዳትሽ በሚቀጥል ኢንሻአላህ እንትን እህል ፈጣሪ ደግሞ እኔ እናት አመሰግናለሁ። መጠሪያ ብቻ መጠሪያ ተብለሻል። ማሊሽ በሌላቸው ሱስዬ ባይሆንም ያውቁት ለውለታ ወድቅ ያለው እኮ ላንተ ከፍታ አቄ ሲያስቀምጠኝ ከውሸት አድሮ የሚያብስ አጣው የልቤን ነቅሶ አንተዬ ምን ባረግን የአብሮነት እኔም ባልኩኝ እየተበደልኩኝ ፍስፍስ እኔ ማሚ ይህን ዘፈን ስዘፍን በጣም ነው የሚያመኝማ። ወለለሽ የሆነ መጀመሪያም ሲዘፈን እኔ ልክ ይህ ችግር እንደሚፈጠርብኝ ነገር ልብሽ ነግሮሽ የምታደርጊው ነገር የለም እንደዛ ነው የሆነብኝ። እና ከእስር ቤት ስወጣ ዘፈኑን እኔ ረስቼ ጭራሽ ዘፈን ሰምቼ አላውቅም እዛ ታውቂያለሽ። እና ይህን ዘፈን ነው እና የሆነ ዘፈን አለ ምዘፍ ነው ማታ ማታ። ከዛ በኋላ አላስታውስም፣ አይምሮዬ ማስታወስ አቃተው ማለት። ከዛ በኋላ መጽሐፍ ጀመርኩኝ ገባሽ። ከዛ እዚህ ስመጣ ቲክቶኩን ሳየው እንዳለ በሱ ሰው በራሱ ነገር ያለቅሳል፣ በራሱ ድምፅ፣ በራሱ ቪዲዮ ሰው በፖስተው እንደ አይንሽ እስኪጠፋ ታለቅሻለሽ። አቡ የማየውን ቪዲዮ በሙሉ ህዝቡ አስለቀሰኝ፣ በቃ አስለቀሰኝ። እና በጣም ይረብሸኛል ነው የምልሽ። የሆነ ወዴ ነግሮኝ ምናምን ነው የሚመስለው። እና ቬሮኒካ ራሱ አወራችኝ አቡ ሳልነግርሽ አወራችኝ። በውስጥ ስልክሽን ላኪልኝ ምናምን ፈልግሻለሁ ምናምን ብላ አወራችኝ። አዎ አወራችኝ። ወላሂ እንዴት እንደደነገጥኩኝ ሁላ ማለት ነው። እሺ እናቴ እሺ ምናምን አልኳት። አሁን ዱባይ ላይ ስልኬ ልኬላ ስትመጣ ታገኘኛለች ኢንሻአላህ። ስልክ ለምን የለ ወይኔ ማንም እስርን አልመኝም። በህይወቴ መርዳት የምፈልገው እስረኛን ነው። ሁሌም በቃ ለእስረኛ የሚበላውን የሚጠጣውን ጠያቄ የሌለው በጣም አለ የሚቸገር የሚራብ ሀይባ ወላሂ በቃ ቃል ገብቼ ለራሴ የወጣሁት ኖሮኝ እዛ በተለይ እዛው ራሱ በወጣ በቃ ተፍ ብዬ ወዲያው እነሱን ለመርዳት ማለት እንዲበሉ። አንቺ በጣም ነው የሚያሳዝኑት ወላሂ። እስር ለማንም አልመኝም። ማናችሁም እንዳትታሰሩ አላህ ይሄን አያምጣባችሁ። እና ደግሞ አላማዬ ምኞቴን እስረኛን በየሀገሩ እየዞርኩ መጠየቅ ማብላት በቃ ወላሂ መስጠት። ሀይባ ብታይ እስረኛ ቢስሚላህ በጣም ነው በቃ የሚከብድሽ። እኔ እንጃ እኔ ምን ቃላት የለኝም። በጣም ከባዱ ነገር ነው። በቃ ከባድ ነገር ነው።
ወላሂ ነው የምልሽ። ከሰው ርቀሽ ጠያቂ የሌላቸው አሉ፣ ቤተሰብ የሌለው አለ፣ ጓደኛ የሌለው አለ። ማዳም ቤት መጥተው ስማቸውን ቀይረው መጥተው አቡ ከዛ ወረቀታቸውን ሊያሰሩ ሲሉ ይገባሉ። ወረቀታቸውን ሊያሰሩ ሲሉ ይገባሉ። ልብስ የሌላቸው፣ እቃ የሌላቸው፣ ገንዘብ የሌላቸው፣ ጠያቂ የሌላቸው። ማዳሚቷ ገንዘብ ከፍላ ስላመጣች ትናደለች፣ አትመጣም፣ አትጠይቃትም። በጣም ያሳዝናሉ። በጣም ብዙ ችግር አለ እስር ቤት ውስጥ። በጣም ያመማቸዋሉ። እስከ መቼ ነው ይቀጣሉ? እስከ ፋይላቸው ተንቀሳቅሶ ምናምን እንትን እስኪ 1 ወር 2 ወር ይቆያሉ፣ 3 ወር ይቆያሉ። ተንቀሳቅስላቸው የለም ጠያቂ ከሌለ ፋይላቸውም ቶሎ ይታይላቸው። አዎ አሁን እንደዚህ አሁን ለምሳሌ መንገድ ላይ እየሄዱ ከያዟቸው ሀይባ መንገድ ላይ አሁን እየሄዱ ከያዟቸው ቢዝነስ ነው የሚሰሩት ብለው ይጽፉባቸዋል። 9 ወር 8 ወር የሚታሰሩ አሉ። ይሄ ሱቅ ሊገዙ ወጥተው የታሰሩ አሉ። ወላሂ ምንም በማያውቁ ማንም አይጠይቃቸው። አዎ ቤተሰብ አሁን ማን ጠያቂ የሌላቸው በጣም ብዙ ሰዎች አሉ። አይባ በቃ በየክላሱ ብታይ በጣም ነው የሚያሳዝኑት። ወላሂ እኔ ስገባ አይባ 1 ወር እዛ ብቻዬን ነበርኩ ጨለማ ቤት። ከዛ በኋላ ሌላኛው ወር እዛ ሲሄድ እኔ ፈርቼ ነበር። በጣም እስረኞች ብዙ ናቸው። ክፍል ውስጥ ስገባ እንዳለ ሶ አሉ። ሁሉም ያውቁኛል። ወይኔ ተመስገን ማቀሱ አለ ብዬ ስገባ እኔ ግን አላውቃቸው፣ እነሱ ያውቁኛል። ከዛ እንዴት እንደተንከባከቡኝ ብታይ አላቅም። በቃ እኔ ስር ታስሬ አላቅም ምናምን እንዴት እንደተንከባከቡኝ እና በጣም ነው የሚያሳዝኑት። ብቻ እስር ቤት ያለ በቃ የሆነ መልካም ነገር ለማድረግ ስትፈልጉ አንዳንዴ እስር ቤት ያለ ሰው ጋር በቤተ ክርስቲያንም በምንም እያደረጋችሁ እያቀበላችሁ እርዱ። በቃ ባይ ነኝ። በተለይ ቤሩት ላይ በጣም ብዙ አመት 8 አመት የታሰረች ልጅ አለች። ሌላ እስር ቤት ሌላ ርቀት ገጠር ምንም በማታውቀው ሀይባ እሷን እንደውም እንድንረዳት በቃ ፋይሏ እንዲያንቀሳቀሱላት በጣም የምታሳዝን ልጅ አለች። በማታውቀው ገድላለች ተብላ ህፃን ልጅ ከፎቅ ላይ ወድቆ ነው ራሱ ነው የወደቀው። ቪዲዮ አለ። ግን ሰዎቹ ከሰዋት ከተቷትኝ ፍርድ ቤት ሲቀጠሩ አይመጡም። ዝም ብለው ነው የሚያሿት። አልተፈረደባትም። ዝም ብላ እዛው እስር ቤት ናት። ምን ታመት ገባሽ? ፋይሏን የሚያንቀሳቅስላት ጠበቃ የላትም። እሱ 8 አመት ታዲያ 8 አመት ሆኗታል። ወላሂ ከዛ እስር ቤት የሚመጡት እኛ ጋር ሊፈቱ ሲሉ ነው። እኛ ያለውበት እስር ቤት ማለት ነው። የመጣ እስረኛ በሙሉ እርዷት ብለው ነው የሚያወሩት ስለሷ። ብታይ ኤምባሲን ሰሚሆን በእናትሽ በጣም ብዙ በቃ በጣም ብዙ ችግር የታሰሩ አሉ በዛ ሀገር። ማይባ ኢቃማ ኖረሽ ምን ኖረሽ ምናምን በቃ እኔ በጣም የገረመኝ እኔ ኢቃማ ኖሮሽ ምንም በቃ ምንም ጥቅም የለውም። በቃ ጥቅም የለውም። በቃ አላውቅም። የቤት ሰራተኛ ሆነሽ እንድታገለጊ ብቻ ነው የሚፈልጉት። እንደዛም ሆኖ አንፈልጋችሁም ነው የሚሉት። በቃ እንትኖቹ ፖሊሶቹ ለእኛ ጥሩ አመለካከት የላቸው። አሳዘነችኝ። ሀገራችሁ ግቡ በቃ አንፈልግም፣ ስደተኛ አንፈልግም። እሺ የ8 አመት ቤተሰብ ጋር ትደውላለች? አዎ ትደውላለች፣ ታወራለች ምናምን እና እሷን እኔ እንደውም እንድንረዳት የነገረችኝ ልጅ ማለት ነው እስር ቤት ነው ያለችው እና የባለቤቷን ቁጥር እኔ ሰው እንዲቀበልኝ አደርግና ያለችበት እስር ቤት ድረስ ሰው መላከል ነው። በእናትሻው እስኪ ተቀበይና ላክልኝና እንዲያስገባኝ ጉዳዩን ኤምባሲው ያውቃል ላያውቅም የሚለውን ነገር ቼክ እንድናደርግ እና ምን እንደሚያስፈልግ ኤምባሲው እንድንጠይቀው። አዎ ልጅቷ ጠበቃ ነው የሚያስፈልጋት። ለምን ፋይሏ እንዲዘጋ፣ ፋይሏ ካልተዘጋ አትወጣም ከዛ ሀገር። 8 አመት በእናትሽ የሰው ይወጥ ከርቸሌ ነው እንደዚህ የፈረደበት ሰው ነው የሚቀመጠው እና የምትኖረው የምትበላው የምትጠጣው እዛው አረቦቹን የእስረኞችን ልብስ እያጠበች ምግብ እየሰራች እየታዘዘች ምናምን የቀን ብር ምናምን እንደዚህ የውጭ ይሰጧታል። እንደዛ ነው የምትኖረው አሉ። በጣም ነው ያሳዘነች። አረብኛ ነው የምታወራው? አማርኛ ታወራ። አማርኛ ረፍታ ነው የሚሆነው 8 አመት እስር ቤት። ወይኔ ጭራሽ እዛ ውስጥ ተዳደር ስለሷ እንድታወሪ ለምክንያት የሆነ ገባሽ? ምናልባት በእናትሽ ነው የምታሳዝነው። እኔ አይደለም በመንገድ ላይ ጠብቀዋት። ወይኔ ጉዳት ደረሰባት? አልደረሰባትም። ያው አመለጠች። ያው የጨርቆስ ልጅ ናት። አቅጣጫዋን አመለጠቻቸው። እሰይ እንኳን ያው በሱሱ ነው ማለት እኛ ቤታችንን ከብተን ፎቶ እንትን ስለምንል ሁሌ ሱሱ ነው። ያው ከታሰረች ጀምሮ እኛ ቤታችንን መግደያ አለች። ሁሌ ስለ ሱሱ ነው። ኤምባሲ የሚደን ስለ ሱሱ ነበረ። እኛ ነን ጉሩብ ከፍተን ኤምባሲውን ላይ ሄድ ነው። ያው ያንን ነገር ስላዩ ቦታቸውን አድራሻቸውን እየፈለጉ ብቻ እግዚአብሔር አለ እስካሁን ድረስ ይኸው እግዚአብሔር እየጠበቀን ነው እንጂ ምንም አንሆንም። እነ ዝርያ ናኔ ጨርቆሷ በብዛት ልጆች ሁሉም ይሄ ነው ብዬ አልጠይቃችሁም። እዛ ግሩፕ ያላችሁ ግሩፑን ከፍታችሁ ለሱሱ የተሯሯጣችሁ በሙላ
በእንደዚህ አይነት ሁኔታ ላይ ሆናችሁ ራሱ ስቲል ድምፅ መሆናችሁ እጅግ በጣም በጣም የምትደነቁ ሰዎች ናችሁ። በእውነት እኔ ቃል የለኝም። እናንተ ቤሩት ያላችሁ ኢትዮጵያውያን ለእናንተ ቃል የለኝም። እኔ በእውነት የአራዳ ጥግ በቃ መተባበር፣ አንድነት በጣም ነው ደስ የሚለው። ትብብራችሁ የሆነ ሰው ሲታመም እንዴት ተረባርባችሁ አዋታችሁ እንደምታሳክሙ በጣም በጣም ነው የምትገርሙት። ስለ ልጇ ከሰማ በኋላ ሀይባ እንቅልፍ ነው ያጣሁት። ወላሂ እዛ እስር ቤት ሆኜ እንዲማለን ያልኩት በቃ በጣም እና እኔ አጠያይቄ እንትን እንድትረዳ አደርጋለሁ ብላ ብዬ ነበረ። ለምን በጣም ነው እንድትረዳ አደርጋለሁ እናታ ምን ሆነ ይሆን በቃ ታወራለች። ቪዲዮ ኮል በ15 ቀን አንዴ ምናምን ብዬ ነበረ። ለምን በጣም ነው የምታሳዝነው ልጅቷ። አስቢው እናታ ምን ሆነ ይሆን በቃ ታወራለች። ቪዲዮ ኮል በ15 ቀን አንዴ ምናምን ይደወላል እና በቃ አምነውበት ነው ቁጭ ያሉት። አለመሞቷ መኖሩ አስደስቷቸው ድምጿን እየሰሙ ነው የሚኖሩት እኮ። ግን እስር ቤት ውስጥ ስልክ በቪዲዮ ኮል ይፈቀዳል እንዴት? አዎ እኔ ራሱ ይፈቀድልኝ ነበር በ15 ቀን አንዴ ዋትሳፕ ቪዲዮ ኮል ነበር እኮ። አዎ የሆነ ጊዜ ልካልኛለች እንዴት እንደምታወራ ምናምን ዋትሳፕ ላይ እና እንትን ግን ስልኩ የማን ነው? እኔ በግድግዳ ስልክ ብቻ ይመስለኝ ነበረ። እንዲህ ቱርክ ፊልም ላይ ምናምን እስር ቤት የግድግዳ ስልክ አለ፣ እሱ ብቻ ይመስለኝ ነበረ። ሞባይል የማንን ይሰጧቸዋል? እንትን ነው ላፕቶፕ ነው እንዲህ በመደዳለ ለእስረኛ በላፕቶፕ ሊስት ቪዲዮ ኮል መፈቀዱ ጥሩ ነገር ነው። እስር ቤቱ ትራብሎስ ነው። አዎ ትራብሎስ ነው። ማን ነገራት? ልጅቷ ይኸው ከታር እየጻፉ ነው። ትራብሎስ ነው እስር ቤት። አዎ ማሚ በውስጥ ኮንታክት አድርጊኝ። ከኔ ጋር እስረኛ የነበረች ናት እቺ። በቃ ኮንታክት አድርጊኝ እሺ፣ በውስጥ ማሚ። በባለቤቷ ስልክ ከደረሰው እና ከዛ ጉዳዩ ምን ላይ ምን እንደሆነ ምናምን ያስረዳኝ እና ከዛ ኤምባሲ እንጠይቅላታለን ምን እንደሚያስፈልግ። ኤምባሲ ያውቃል አያውቅም የሚለውንም እንጠይቅ። ምን አድርጎላታል እስከዛሬ ምን ጠፍላታል የሚለውንም ስታሳይ ባለ እኮ የልጅቷ ባል እኮ አይደለም ሀይባ፣ ታሳሪዋ ባል እኮ አይደለም። እቺ ተፈርዶባት እዛ ሄዳ ታስራ የነበረችው ከእሷ ጋር እየተመላለሰ ይጠይቃት ነበር። እስር ቤቱን ያውቃል እሱ። እችኛዋ እስረኛ ገና አልተለቀቀችም። ብትወጣ ኖሮ ከኔ ጋር አውርታ እሷ ራሱ ልትረዳት ስለምትፍል ትሯሯጥልን ነበረ። እኔ እስረኛ ስለሆንኩኝ ባለቤቴ ይሄድና ያገናኛቸዋል ማለት በቃ ልጅቷ ጋር የምትደርሱበትን መንገድ እሱ ያሳያቸዋል። እኔ ደግሞ የታሳሪዋ ባለቤት ስልክ ማግኘት ምች ይመስለኝ ላ አይደለም ይሄ እሱ የታሳሪዋን ቤተሰቦች ስልክ ማግኘት እሱ ጋር ሰው እንልክና እስር ቤቱን ያሳየናል። ልጅቷን እናገኛትና የቤተሰብ ቁጥር እንቀበላለን። ከዛ ከቤተሰቦቿ ጋር ኮንታክት እናደርጋለን። ልጅቷንም እናወራታለን። በጣም ጥሩ። የቤተሰቦቿን ስልክ ማግኘት ከቻልሽ ልከሽልኝ ቤተሰቦች አናግሬ ኤምባሲ እንድናናግርላቸው እና ላይክ ኤምባሲ ከዚህ በፊት የሆነ ነገር ሞክሮላት ከነበረ ያውቃታል ኤምባሲ አያውቅም የሚለውን ነገር እና ምንድን ነው የሚያስፈልግ ለመውጣት የሚለውን እንድንጠይቅ። የምር በጣም ማለት 8 ዓመት እኮ ረጅም እኮ ነው በጣም ሱሱጌ። አዎ እንዴ እኔ የአረብ ሀገር ቤሩት 10 ዓመት የ2 ዓመት ልዩነት እኮ ማለት ነው። እኔ የሁሉ ዓመት የኖርኩበትን ልጅ የወለድኩበትን ጊዜ እሷ እስር ቤት ናት። አስቢ። በጣም ነው የሚያሳዝነው። በጣም ህይወቷ ነው በአንድ ቀን በቃ በአንድ ቀን የሰው ልጅ ህይወት እንዴት ገደል እንደሚገባ እኮ ነው። በእናትሽ የሌለበት ሀገር እኮ ነው። አሻራ የሚባል አለ፣ ካሜራ የሚባል ዝም ብሎ የሰው ልጅ እድሜ መብላት። እኔ በጣም የሚያሳዝን ሀገር ነው እውነት። ህጋቸው በጣም ያሳዝናል። አሁን እቺ ልጅ እድሜዋን ሴት ልጅ ነው እንኑርበት ደግሞ አለ ህግ አለ፣ በጣም ህግ አለ። ያስራሉ ማሚ ያስራሉ። ጥፋት አጠፋሽም አላጠፋሽም ትታሰሪያለሽ። ሄደሽ ክሰሽ ያስሩልሻል። የምትፈልጊው ሰው ችግር የለውም። መቅዲ ልትሄጂበት እዚሁ ልጆች ማን ይጠብቅ ደግሞ ከተጠቂዎቹ አንዱ ስለዚህ ነው። ሀገራችን ገብተን እንኖራለን። ምንድን ነው ልጆቹ ማን ይጠብቃል? ልጆቹ ማን ይጠብቃል አለች እሷ። ቶሎ ብላ ለልጆቹ ነው የምታስበው። ስለዚህ እናት እንደዚህ ናት። አየሽ አይደለ? ቶሎ እኔም እረዳታለሁኝ። ገባሽ? ልጆቹ ማን አላቸው? ልጇና ልጅሽ ማን አላቸው? ስለዚህ ጎሽ ለልጇ ስትል ተወጋች ነው። ዝም አንድ ነፍስሽ ብትሆኚ ችግር የለም። ታስረሽም ሀገርሽ ገባሽ። አዎ አረኛ ልጆቻችን ያዙን እንጂ ልጅ በሰው ሀገር ልጆቻችን ያስገፋል።
ያውቃል። በሰው ሀገር ልጅ ሲኖራችሁ አንገት ትደፋላችሁ። ኃይለኛ አትሆኑም እንጂ እኛ ልጅ በሌለን ሰዓት እንታወቃለን ምን አይነት ሰዎች እንደነበርን። ማንም አይነካንም ነበር። ልጅ ያስደፋሽ ግድ የለም። ለእነሱ ደግሞ ብንጎዳ ምንም ማለት ነው። ልጆቻችን ናቸው ስስ ጎናችን። ለጨረቃይ ለልጄ አቡ ለልጄ ለምን ጎዳና ላይ አልተኛም? ምን ችግር የለብኝም ወላሂ። እኔ ልጄ ብቻ ላግኝ እዚህ ጋር ተፍ ብዬ አኖረዋለሁ። ምንም አያሳስበኝም። ምን ልጄ ብቻ አጠገቤ ሆኑ ወይ እዛ ስነሳ ስተኛ አልጋው ያለው እንትን ስታይ ልጄ ከእንቅልፉ ሲነሳ ያለው ሙድ ምናምን ያልጻፍኩት ነገር የለም። አይ በደራሴው ሳሌው በቃ ምን አለፋ እዛ ገብቼ በሁለት 15 ዓመት እስክሪብቶና ደብተር ከያዝኩ ከ15 ዓመት በኋላ እዛ ገብቼ ስልክ ከተያዘ በኋላ እኔ እዚህ እስክሪብቶና ደብተር ይዤ አለቃ ጻፍኩ። የጭንቅ ጊዜ ማትጽፊው ነገር የለም። ምን ታረቂ ያላነበብኩት መጽሐፍ የለም። አይባ ብዙ መጽሐፍ ያነበብኩት ብታይ መጽሐፍ አምጡልኝ ነበር የምልህ። በቃ አማርኛ መጽሐፎች አሉ እዛ ውስጥ አስገብተንላ እያመጡልኝ ጓደኞች እያመጡልኝ የሀገር መጽሐፍ እንደዚህ ነው ያነበብኩት። ስጨርሰው ጎበዝ አየሽ። ከስማጥሮማ አንዳንዴ ጥሩ ነው የሚሉትን ወጣቶች ብዙ ነገር አነበብኩ። በጣም ብዙ ከጎኗ ነው የቆሙት፣ ድምፅ ነው የሆኑት፣ ነው ያሉት፣ ፕሮፋይል ነው ያደረገዋት። በቃ በስማን በጣም ደስ ይላሉ። ኤምባሲ ከኛ ጋር ሄደው ኤምባሲ ሰላማዊ ሰልፍ ወጡ እኮ ሰላማዊ ሰልፍ ኤምባሲ ሄደን እኔ ውስጥ ገብተሽ ዋቡ ኤምባሲ ሄደው ተሰብስበው ከኛ ጋር አብረን ከሰን አብረን እባካችሁ ፍትስ ያው መልስ ባይሰጠንም ባይዘወይ ለኤምባሲ ቅሬታ አቅርባለሁ። የፈለገው ይምጣ መልስ መሰጠት ነበረበት። በሳቱ ስላልሰጠን በጣም በኤምባሲ አዝኜበታለሁ። ሌላ ጊዜ እንነጋገራለን። በራሴ መንገድ ሄጄ አናገራቸዋለሁ። ሰምተው ዝም ስላሉን በጣም ደብሮኛል። እንደ ዜጋ መብታችንን መጠየቅ ነበረባቸው፣ አልጠየቁልንም። አባንም ሄጄ ያመጣሁት እኔና አንዷ ጓደኛዋ ነን። ግን እግዚአብሔር ይመስገን ተማሪና ያላት ነገር ስላለ ባየችው ነገር አልደበረንም። ተምራበታለች እንጂ ወዳጅና ጠላቷንም ለይታበታለች። እግዚአብሔር ይመስገን ጠንካራ ነው ያደረጓት። በቃ ብዙ ብጠቅቸው እነ ሳራ ጨርቁሴ እነ ሳራ ብዙ አሉ። ስማቸው ማለት ለስም ያጠራው ይኸውልሽ እዛ ገብቼ አንዱ ብትረሺ ሌላው እንዳይቀየምሽ ብረታ መቀየም ስለሚመጣብኝ በቃ አልጠራም እንዳለ በቃ ፕሮፋይል ያደርጋል። በማሽ የገባ እያለቀሰላት የጮህላት የተጣ ስቲል ነው እስከ ጸብ ደረጃ የደራረሱላት። ለዚህ እኮ ነው ቤንክ ያለን እናመሰግናለን። ኑርልን መከታዎቻችን፣ የብሔሩ ሴቶች ክበሩልኝ። እንወዳችኋለን። እመቤቴን አንቺም አቡዬ እኔ እናት የአንቺ የባዳ እህት ጥሩ ሴት እግዚአብሔር ይስጥሽ። ከሱስዬ ሁሌም ከጎኗ ነሽ። አሁንም አትለያት፣ ወደፊትም አትለያት። ያለሻት እህቷ ነሽ። በጣም ነው የምትወድሽ። እኔ እንደውም ሜላት ነበረ እውነት ለመናገር እሷ ናት በቃ እንደወድሽም እንዳከብርሽም ያደረገች። ሱሱዬ ሀቡ ሰላም ብያለሁ። እመቤቴን በጣም መግድዬ ሁላችሁም በጣም ነው ደስ ያለኝ። ማርያምን ሳይሽ ሀቡ በጣም አመሰግናለሁ ስላስገባሽኝ እናቴ። በጣም ነው ደስ ያለኝ። አንደኛዋ በጥባጭ ሀቡቺ ናት። ሳራትባላላይዋን ከፍታ ሂዱ በቃ ሱስዬ በቃ የምታብደው የኔ እናት እብዶማንቺ የተነሳ እምባሲም ብንያዝን አይደለም እምባሲ ብንያዝ ሞባይላችን ሊቀማም ነበረ። ግን እግዚአብሔር ሁሉ ነገር እንደ መቅደስ ያሉ በቃ ተስተካከለልን ብቻ። በጣም ደስ ያለኝ። በጣም ነው የማመሰግነው። ክበሩልኝ። አረም በጣም ደስ ብሎኛል ስላስገባችን ደግሞ በጣም ቴንኪ የኔ ውድ ደስ ብሎኛል ስላየውሽ። በጣም አመስገኝልኝ ብላኛለች። ፈገግ እያልኩ ነው መመጣልሽ። ያን ፈገግታዬ እንዳያሳስባችሁ። እኔ እናንተ ልትጨነቁብኝ አልፈልግም። አቦ አሁን ፈታ ብለሽ እየጨፈር ይኸውልሽ ፈታ በይ። ምን አባቱ ህፃኑንም ፍትት በይልኝ። በቃ እንኳን ትገላገለች ከዚህ እንዳሰሚ እንኳን ገላገለች። በቃ ፈታ በይልኝ የኔ እናት።
የእውነት ሱሱ በጣም ነው የምታመሰግናችሁ። ምን አልሽኝ? ሱሱ በጣም ነው የምታመሰግናችሁ። የቤሩት ህዝብን አመስግኝልኝ ነው የምትለኝ ሁሌም እና በጣም ነው የምታመሰግናችሁ ሁላችሁንም። የእውነት ትለያላችሁ፣ በጣም ትለያላችሁ። ምትባላለች እኛ ላይ የሚደርስ ነገር ማንኛውም ሰው ላይ የሚደርስ ነው፣ ግድ ነው። አቡ ያው እኛ ከሱሱ ጋር ጓደኝነትም ሳይሆን በአካል እንደዚህ ስለምንቀርባት ነው እንጂ ያው ጓደኛችንም አይደለችም። ግን ያው በአካል ስለምናውቃት ግዴታ ስለሆነብን ነው። ከዚህ በላይ መስዋዕት ብንሰፋም ችግር የለውም። በእውነት በጣም ነው የምታመሰግናችሁ እና የእውነት ከድሮም እናንተ ቤሩቶች በጣም ነው የምትተባበሩት እርስ በርስ። የሆነ ሰው ቤሩት ላይ ሲታመም እዛው እርስ በርስ አዋጣችሁ ነው የምታሳክሙት የምትደርሱት እና አሁን ደግሞ ለሱሱ እንደዚህ በአንድነት ስለቆማችሁላት ሁላችንም ሁሉም ሀገር ያለን ስደተኞች እናመሰግናችኋለን። በሱሱ በጣም እናመሰግናለን። እሺ እናት አቡዬ በጣም እናመሰግናለን። ልጇ ላላችሁ በሙሉ አረመሽ። እሺ እናት